ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ሻዕቢያ የኢትዮጵያን ሰንደቅ ዓላማና መሪዎችን ረግጦ ያሳየው ፎቶግራፍ መነጋገሪያ ሆኗል። የኤርትራው አገዛዝ ጸረ ኢትዮጵያ ተግባራቱን በሚያሳይበት በዚሁ መድረክ ላይ የቀድሞ ወዳጁ አብይ አህመድም ታዳሚ ነበሩ። ይህንን በማድረግም በኢትዮጵያ መሪዎች ታሪክ የመጀመሪያው ያደርጋቸዋል። በዝርዝር የምንመለከተው ጉዳያችን ይሆናል። በኢትዮጵያ የከፋ ቀውስን እያስከተለ ያለው የአማራ ክልሉ ጦርነትን በተመለከተ የሚወጡ ሪፖርቶች ቀጥሏል። ይህ የሽምቅ ትግል በሚሊዮኖች ሰብአዊ ቀውስን ያስከተለን፣ የፋኖ ኃይሎች ደግሞ ከመቼውም ጊዜ በላይ ጠንካራ አቅምን የፈጠሩበት ነው ብሏል። ሪፖርቱም እንቃኘዋለን። አብይ አህመድ በእሳት እየተጫወቱ ነው ይላል ዘገባው። በቅርቡ የዓለም አቀፍ የመገናኛ ብዙሃንን ትኩረት የሳበው የሱዳን አማጺ ኃይል ካምፕ ኢትዮጵያ ውስጥ መገኘትን ተከትሎ አልአረቢያ ዘገባውን አሰራጭቷል። ይህ በእንዲህ እንዳለ የሱዳን ጦር የአየር ጥቃቶችን በኢትዮጵያ ግዛቶች ውስጥም ለማድረስ ስለመዛቱ ተሰምቷል። እነዚህን መረጃዎችንም እንመለከታለን። በወታደሮች ከቤታቸው ተይዘው ደብዛቸው የጠፉ የአዲስ አበባ ወጣቶች ጉዳይ አሳሳቢ ስለመሆኑ ፓርቲው ገለጸም። መንግስት የወጣቶቹን አድራሻና አጠቃላይ የደህንነት ሁኔታ በአስቸኳይ ለህዝብና ለቤተሰቦቻቸው እንዲያሳውቅም ጠይቋል። ሌላኛው መረጃችን ነው። ለቀናት ከሳተላይት ምስል እይታ ውጭ ሆኖ ቆይቶ የነበረው የአሜሪካ የጦር መርከብ ኢራን አቅራቢያ መድረሱ ተነገረም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። በኢትዮጵያ የከፋ ቀውስ እያስከተለ ያለው የአማራ ክልሉ ጦርነትን በተመለከተ የሚወጡ ሪፖርቶች ቀጥለዋል። ይህ የሽምቅ ትግል በሚሊዮኖች ሰብአዊ ቀውስን ያስከተለም፣ የፋኖ ኃይሎች ደግሞ ከመቼውም ጊዜ በላይ ጠንካራ አቅምን የፈጠሩበት ነው ብሏል። ሪፖርቱም WPR ላይ የወጣው ሀተታም አንድ ከወረት አቅራቢያ ባለ ገጠራማ ስፍራ የሚገኝ አርሶ አደርን በማነጋገር የቀረበበትም ነው። አርሶ አደሩ ሲናገርም ፋኖቹ አልፎ አልፎ ሲመጡ ምግብ ይጠይቁናል፣ ከዛ በኋላ የሚመጡ የመንግስት ወታደሮች ደግሞ ቤት ለቤት እየዞሩ ያስጨንቁናል፣ ፋኖን ትረዳላችሁ እያሉ ያስፈራሩናል፣ ኑሯችን የጭንቀት ሆነ በማለት ነው። አንድ ጎረቤታቸውን ጦርነቱ የነጠቃቸው የ64 ዓመት አርሶ አደርም እፎይ የምንለው መቼ ይሆን እንላለን ሲሉ ይገልጻሉ። የአማራ ክልሉን ጦርነትም በዝግታ እያቃጠለ የቀጠለ የሽምቅ ትግል ሲል የሚያነሳው ሪፖርቱ በዚህ ጦርነት ሚሊዮኖች አስቸኳይ የሰብአዊ እርዳታ ጠባቂዎች የሆኑበት ሁኔታ እንዲባባስ ግድ ሆኗል በማለትም ያነሳል። የቁጥሮቹን መገኛ በተመለከተ ማረጋገጫዎቹን ባይሰጥም ሪፖርቱ ከ4 ዓመታት በፊት በትግራይ ጦርነት ወቅት አካባቢም 15000 እስከ 20000 የሚሆኑ ራሳቸውን በፋኖ ስም ያደራጁ ኃይሎች እንደነበሩ ያብራራል። የክልሉ ልዩ ኃይል የሚባለው ደግሞ 30 አካባቢ ነበር የሚለው ይሄው ሪፖርት በኋላ ግን ሁሉ እንደተበተነም ያስረዳል። ዛሬ የፋኖ ኃይሎች የአማራ ህዝብና እኛን ክዷል ብለው የሚገልጹትን የአብይ አህመድን አገዛዝ እየተዋጉ ነው ያለው ሪፖርቱም በክልሉ ውስጥ ከፍተኛ የመዋቅር መናጋት መፍጠራቸውንም ያትታል። በዚህ ወቅት የፋኖ ኃይሎች ጠንካራ አቅም የፈጠሩ የፌደራል መንግስቱን ኃይልም የፈተኑበት ሁኔታ ላይ ስለመገኘታቸውም ይጠቅሳል። በእርግጥ የፋኖ አመራሩም ከቀናት በፊት የክልሉ መዋቅር ያለበትን ሁኔታ እንዲህ ሲሉ ገልጸውት ነበር። ኦልሬዲ ፈራርሰዋል፣ መዋቅሩ ፈራርሰዋል። ክልሉንም እያስተዳደሩት ያሉት የአብይ አህመድ ጀነራሎች ናቸው። ሌላው መዋቅር ይስሙላ ነው ብለን ተናግረን ነበረ። ያንን በተጨባጭ የሚያረጋግጥ ነው። መከላከያ ስለለቀቀ ነው እነሱ የያዙት ካለ እንግዲህ የለም ሌላ ኃይል የለም፣ ሌላ መዋቅር የለም ማለት ነው። ይህ በተግባርም የተረጋገጠ ነው። ሪፖርቱ ከሳምንታት በፊት የኢትዮጵያ መንግስት በትግራይ በኩል አድርጎ ወደ ወልዲያ ሲመጣ የነበረ 56000 በላይ ተተኳሽን ለፋኖ ኃይሎች ከመድረሱ በፊት ያዝኩት ማለቱን አስታውሶ በክልሉ የተፈጠረው ግጭት መነሻው ሌላ ቢሆንም ሌላ መልክ ሊሰጠው እንደሚሰራም ይጠቁማል። የክልሉ ብልጽግና አመራሮችም ሊያረጋጉትና ሊቆጣጠሩት የተሳናቸውን እንቅስቃሴም ሶስተኛ ወገንን እየጠሩለት ስለመቀጠላቸው የሚታወቅ ነው። የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው። ዋና ተጠያቂው በትግራይ ጽንፈኛ ኃይል መቼውንም ቢሆን ምረት እንዳይኖራችሁ። እናንተ ጓሮ ውስጥ የአማራ ህዝብ ጥያቄ አለ እንዴ? የአማራ ህዝብ ጥያቄ እኮ ተከዜን ሻገር በል አትለውም እንዴ? የአማራ ህዝብ ጥያቄ ያለው ተከዜን ተሻግራችሁ ነው ሂዱ ብላችሁ መንገዱን አታሳዩአቸውም?
ምን ይሰራሉ እናንተ? የአማራ ህዝብ ጥያቄ ያለው ቀይ ባህር ነው አትሏቸውም እንዴ? ይህ የአማራ ክልል ቀውስ በቅርቡ እየተባባሰ በመጣው የትግራይና የኢትዮ ኤርትራ ድንበር አካባቢ አለመረጋጋቶች ጋር ተዳምሮ የፈጠሩ ስጋት ደግሞ በቅርቡ የመፈታቱን ተስፋም በክልሉ ህዝብ ዘንድ ያራቀው ሆኗል በማለትም ያነሳል። በዚህ መካከል ዋነኛ ተጎጂውም ይህ ሰፊ ህዝብ ስለመሆኑ ነው የሚጠቅሰው። ፖለቲካዊ ምላሽን ህዝቡ ያገኝ ዘንድ እንዲሰሩ ይጠበቁ የነበሩ የክልሉ የ4 ኪሎ ተወካዮችም አንዳንዶቹ አትናገሩን ሚራክል ላይ ነን፣ አንዳንዶቹ ደግሞ ይሄ ህዝብ ማተላላኪ ነው እያሉ የመላላክ ስራቸው ላይ ናቸው። በተለይ ከወጥ ጠቅላይ ሚኒስትሩ እዚህ አንጻር በክልሉ ውስጥ ከሌሎች ክልሎች ያልተናነሰ ልማት ከሌሎች ክልሎች ያልተናነሰ ሚራክል ነው። ይሄ በጣም የተለየ ነው። አስበነው አናቅም። ጎርጎራ አካባቢ እየተከናወነ ያለው አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻናል። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችን ሻዕቢያ የኢትዮጵያን ሰንደቅ ዓላማና መሪዎችን ረግጦ ያሳየው ፎቶግራፍ መነጋገሪያ ሆኗል። የኤርትራው አገዛዝ ጸረ ኢትዮጵያ ተግባራቱን በሚያሳይበት በዚሁ መድረክ ላይ የቀድሞ ወዳጁ አብይ አህመድም ታዳሚ ነበሩ። ይህንን በማድረግም በኢትዮጵያ መሪዎች ታሪክ የመጀመሪያው ናቸው። ከአብይ አህመድ ጋር በመሆን በኢትዮጵያ ውስጥ እስካሁን ድረስ ያልበረደን ጦርነት ያዋለደው ሻዕቢያ በየዓመቱ የካቲት የሚያደርገውን የምጽዋ በዓልን ዘንድሮም የኢትዮጵያን እሴትና መገለጫዎችን በሚያንቋሽሹ ተግባራት ጭምር ዘክሮታል። በዘንድሮ ዝግጅት ላይ ከቀረቡ መርሃ ግብሮች መካከል የፎቶና የስዕል አውደ ርዕይ አንዱ ሲሆን በዚሁ ስነ ስርዓት ላይ ደግሞ የኢትዮጵያ ሰንደቅ ዓላማ ሲረገጥና መሪዎችም እንዲሁ ሲደረጉ የሚታዩበት ስዕልም አቅርቧል። በዕለቱ በርካታ የስዕል ስራዎች እንደቀረቡ የገለጸው የኤርትራ ማስታወቂያ ሚኒስትር ግን ለዜና እንዲሆን ብሎ በድረገጹ ላይ ያሰራጨው ፎቶ ይህንን በምስሉ ላይ የሚታየውን የጸረ ኢትዮጵያዊነቱን የገለጸበትም ነው። በቅርቡ ኢትዮጵያ የሚለውን ስም ኢትዮጵያ አይገባትም የሚል ፕሮፓጋንዳን ሲያሰራጭ የታየው የአስመራው አገዛዝ አሁን ደግሞ የኢትዮጵያ ሰንደቅ ዓላማን በአንድ በረባሶ ጫማ ባደረገ ሰው ተረግጦ አሳይቷል። በዚሁ ስዕል ላይም ኢትዮጵያን ሲወርና ኤርትራን ሲገነጥል የወጋቸውን የኢትዮጵያ መሪዎችንም ከረገጠው ሰንደቅ ዓላማ ስር ደርድሯቸው ታይቷል። ኤርትራን ለመገንጠል የተዋጋቸውን ቀዳማዊ ኃይለ ሥላሴና መንግስቱ ኃይለ ማርያምን ከተረገጠው የኢትዮጵያ ሰንደቅ ዓላማ ስር የደረደረው ይኸው የሻዕቢያው ስዕል ኢትዮጵያን እንዲወጋም ኢትዮጵያን እንዲዘርፍና ዜጎችን እንዲገድል የጋበዙትና የተባበሩትን አብይ አህመድን አካቷቸዋል። ይህ የስዕል ኤግዚቢሽን የተዘጋጀው በሻዕቢያው መንግስት መከላከያ ሚኒስቴር በተለይም በባህር ኃይልና ሌሎች መስሪያ ቤቶች ትብብር መሆኑንም የማስታወቂያ ሚኒስቴሩ ገልጿል። ሚኒስቴሩ ያሰራጨውን ይህንኑ ስዕል የባህር ሀብት ሚኒስትሩ አቶ ተወልደ ቀላጺናም በቅጽል ስማቸው ጓንዴ በመባል የሚታወቁት የሰሜናዊ ቀይ ባህር ዞን አስተዳዳሪ አስመረት አብርሃም ከሌሎች ወታደራዊ አባላት ጋር በመሆን በፈገግታ ሲመለከቱትም ይስተዋላሉ። ሻዕቢያ በየዓመቱ በሚያከብረው በዚሁ የምጽዋ ዝግጅቱ ላይ የኢትዮጵያ ሴትና መገለጫዎችን በማጣጣልና በማዋረድ የሚታወቅ ሲሆን በ2014 የነበረውን ክብረ በዓል ያካሄደው ደግሞ ራሳቸውን አብይ አህመድንም ይዞ ነበር። የአስመራውን አገዛዝ የልብ ወዳጃቸው አድርገው የነበሩት አብይ አህመድ በዚሁ ጸረ ኢትዮጵያ ዝግጅቶች ላይ በሚቀርቡበት የምጽዋው መድረክ ላይ በመገኘት መሳተፋቸውንና ከዛ ሲያልፍም በሰው ሀገር ሄደው የኢሳያስ አፈወርቂም ሾፌር ሆነው እንደዋሉም አቶ ገዱ አንዳርጋቸው መናገራቸው ይታወሳል። 2014 ምጽዋ ሄደን ነበር። ምጽዋ አብረን ሄድ ነው። የማስታውሰው ምንድነው ፈንቅል የሚሉ በየዓመቱ የሚያከብሩት የኤርትራውያን ምጽዋን የተቆጣጠሩበትን ቀን ክብረ በዓል ያከብራሉ። እዛ በዓል ተገኝተናል። እዛ በዓል ላይ የተለየ ሚሽንም አልነበረም። ጠቅላይ ሚኒስትር አብይና ፕሬዚዳንት ኢሳያስ ለብቻቸው ናቸው እንትን ያሉት። እንዲሁ አብሮ ከመሄድ የዘለለ ንግግር ወግም ምንም ማለት ሀገር ማዕከል ያደረገ ማለት ነው አልነበረም። ወደ በቀይ ባህር ላይ በመርከብ ማለት በእነዚህ በጀልባዎች እንቅስቃሴ ያደረግነው አለ። ደግሞ የሚጎበኙ ቦታዎችን ጠቅላይ ሚኒስትር አብይ ሹፌር ሆኖ ፕሬዚዳንት ኢሳያስ ደግሞ ተሳፋሪ ሆነው ጉብኝቶች የተወሰኑ ቦታዎች እንትናሉ። ከዛ በተረፈ
ሁለቱ መሪዎች ናቸው የተነጋገሩት። ምን እንደተነጋገሩም በእውነቱ አላውቅም። ጠቅላይ ሚኒስትሩ እንዲህ ባለመልኩ የተሳተፉበት የምጽዋው መድረክ በየዓመቱ በአማርኛ ቋንቋ ጭምር በሚቀርቡ የመድረክ ዝግጅቶች ኢትዮጵያዊነትና እሴቶቹ ይዘለፋሉ። በ2014 ተገኝተው ኢትዮጵያን ሲያሰድቡ ያሉት አብይ አህመድ ከ2 ዓመት በኋላ በአንድ ህፃን ልጅ አማካኝነት በዚሁ ዝግጅት ላይ እሳቸው ሲሰደቡ ታይቷል። ዘንድሮ ደግሞ ሻዕቢያ እርሳቸውን ጨምሮ የኢትዮጵያ የቀድሞ መሪዎችን ከነሰንደቅ ዓላማው ረግጦ የሳለውን ስዕል አሰራጭቶ ጉዳዩ መነጋገሪያ ሆኗል። ጽዋ ላይ በነበረው ክብረ በዓል ላይ ደግሞም የቆጡና ወርድ ብላ የብብቷን ጣለች እንዳይሆን ነገሩ የሚል መልእክትን ማስተጋባቱን መዘገባችን ይታወሳል። አብይ አህመድ በእሳት እየተጫወቱ ነው ይላል ዘገባው። በቅርቡ የዓለም አቀፍ የመገናኛ ብዙሃንን ትኩረት የሳበው የሱዳን አማጺ ኃይሉ ካምፕ በኢትዮጵያ ውስጥ መገኘትን ተከትሎ አልአረቢያ ዘገባውን አሰራጭቷል። ይህ በእንዲህ እንዳለ የሱዳን ጦር የአየር ጥቃቶችን በኢትዮጵያ ግዛቶች ውስጥም ለማድረስ ስለመዛቱ ተነግሯል። አብይ አህመድ የኢሚሬቶችን ተልዕኮ ይዘው በጦርነቱ እያደረጉት ያለው ተሳትፎ ዓለም አቀፋዊ መነጋገሪያ አጀንዳ ሆኖ ነው የሰነበተው። ጀነራል ጌታቸው ጉዲና በበላይነት የሚመሩት የሱዳን 10,000 አማጺ ኃይል ስለሚሰለጥንበት ካምፕም ሮይተርስ በሳተላይት ምስሎች ያስደገፈውንና የደህንነት መረጃዎች ያጠናቀረበትን ሪፖርቱን ይዞ ወጥቶ ነበር። ይህንን ተከትሎ በጦር ወንጀለኝነት የተፈረጀው የጃንጃዊድ ሚሊሻን መደገፍ ብሔራዊ ጥቅምን ማስከበር አድርገው አለቃቸው አብይን ለመከላከል ከሞከሩ የተወሰኑ የቤተ መንግስቱ ሰዎች በስተቀር የአማጺ ኃይሉ ካምፕ ለዛውም በህዳሴው ግድብ አቅራቢያ ቤንሻንጉል ጉሙዝ ክልል ውስጥ መገንባት አደጋንም ጦርነትንም ኢትዮጵያ ላይ የሚያመጣ ነው በሚል በርካቶች በስጋትነት ሲገልጹት ሰንብቷል። መሰረቱን ሳውዲ አረቢያ ያደረገው አልአረቢያ ደግሞ አብይ አህመድ ይህንን ካምፕ መፍቀዳቸው በሳት እንደመጫወት ነው የሚል የባለሙያ ትንታኔን አስቀምጧል። ዘገባው የሱዳኑ ጦርነት የውክልና ጦርነት መሆኑን በማንሳት በዚህ ውስጥ እጅን ማስገባት ከሱዳን ጦር ጋር ብቻ ሳይሆን ከሌሎችም ውግንናቸውን ከለዩ ተሳታፊዎች ጋር እንደ መጋጨት ነው ይላል። አስተያየት ሰጪው በተባበሩት አረብ ኤሚሬቶች ግፊት የኢትዮጵያ መንግስት ያደረገው ሱዳን እንደ ይፋዊ ጦርነት ልትቆጥረው ትችላለች። ሁኔታው በዚህ የሚቆምም አይደለም። የህዳሴው ግድብ ባለበት አካባቢ ካምፑ እንዲሰራ መደረጉ በራሱ ለአዲስ አበባ ኪሳራ እንጂም ትርፍን የሚያመጣ አይደለም ብሏል። ይህ በእንዲህ እንዳለ የሱዳን ጦር በፈጥኖ ደራሽ ኃይሉ ይዞታዎች ላይ የድሮን ጥቃቶችን ማድረሱን መቀጠሉን ይገልጻል። ይህ ጥቃት በኢትዮጵያና ሱዳን ድንበር አካባቢ ባሉ ስፍራዎች በኢትዮጵያ ግዛት ውስጥም ቢሆን የፈጥኖ ደራሽ ኃይሉና ኤስፒኤልኤም ኖርዝ ኃይሎች በሚገኙበት ቦታ ሁሉ ይፈጸማል በሚል አንድ የሀገሪቱ ወታደራዊ አመራር መናገራቸውን ዘገባዎች አመልክቷል። ትናንት የሱዳን ጦር በምዕራብ ኮርዶፋን የነበረ የፈጥኖ ደራሽ ኃይሉን የአየር ኃይል ማዘዣ ሰፈር አወደምኩ ሲል መግለጫ አውጥቷል። በጦር ሰፈሩ በነበሩ የፈጥኖ ደራሽ ኃይሉ ተዋጊዎችና የጦር መሳሪያ ክምችት ላይ ከባድ ጉዳት ማድረሱንም ጠቅሷል። የሱዳን ፈጥኖ ደራሽ ኃይል በጀነራል አልብሩሃን በሚመራው የሀገሪቱ ጦር ደርሶበታል ስለተባለው ጉዳት ግን የሰጠው ምላሽ የለም። በጀነራል አልብሩሃን የሚታዘዘው የሱዳን ጦርና በሐምዳን ዳጋሎ የሚመሩት የፈጥኖ ደራሽ ኃይሎች አሁን ላይ በተለይም በዳርፉር እንደዚሁም በሰሜን በደቡብና በምዕራብ ኮርዶፋን ከባድ ውጊያ እያካሄዱ ናቸው። 3 ዓመታትን የተሻገረው የሁለቱ ኃይሎች የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሱዳናውያን ዜጎች እንዲገደሉ ምክንያት የሆነ ሲሆን ከ13 ሚሊዮን በላይ የሚሆኑትን ደግሞ ከቤት ንብረታቸው አፈናቅሏል። በወታደሮች ተይዘው ደብዛቸው የጠፉ የአዲስ አበባ ወጣቶች ጉዳይ አሳሳቢ ስለመሆኑ ፓርቲው ገለጸም። መንግስት የወጣቶቹን አድራሻና አጠቃላይ የደህንነት ሁኔታ በአስቸኳይ ለህዝብና ለቤተሰቦቻቸው እንዲያሳውቅም ጥሪ አቅርቧል። በአሁኑ ወቅት በሀገራችን ኢትዮጵያ ዜጎች በህግ ጥላ ስር የመጠበቅ መብታቸው ተጥሶ ከየቤታቸው በጸጥታ አካላት ከተወሰዱ በኋላ ያሉበት ሳይታወቅ ደብዛቸው የመጥፋቱ አሳሳቢ ክስተት ቀጥሏል ያለው ኢህአፓ ነው። ከአንድ ዓመት በፊት በመንግስት የጸጥታ አካላት ሰብአዊ ክብርንና ህግን በሚ ጥስ ሁኔታ ከቤታቸው ተይዘው ከተወሰዱት ውስጥ ገነት አራጌም፣ ሰብስብ ያለሙ፣ ሱራፌል አማኑኤል እና ሌሎችን በርካታ ወጣቶች ያሉበት ሁኔታ እስካሁንም ድረስ ለቤተሰቦቻቸውም ሆነ ለህዝብ ግልጽ አይደለም ሲልም ዘርዝሯል። ማንኛውም በወንጀል የተጠረጠረ ዜጋ ከአያያዙ ጀምሮ ምርመራ በሚደረግበት ወቅት ሰብአዊ ክብሩና ደህንነቱን የመጠበቅ መብት እንዳለው ቢታወቅም የብልጽግናው አስተዳደር ስር እነዚህ መሰረታዊ መብቶች እንዲከበሩ መጠየቅ እንደ ቅንጦት መቆጠር ከጀመረ ቆይቷል ሲልም ያነሳል።
ዜጎችን አፍኖ ወስዶ ለፍትህ ተቋማት ሳይቀርቡ ከ1 ዓመት በላይ ደብዛቸውን ማጥፋት ግልጽ ወንጀልና የህግ ልዕልናን መናቅ ነው ያለው ኢህአፓም ደብዛቸው ከጠፋ ዓመት ያለፋቸው እነዚህ ዜጎች ያሉበትን አድራሻና አጠቃላይ የደህንነት ሁኔታቸውን መንግስት በአስቸኳይ ለህዝብና ለቤተሰቦቻቸው እንዲያሳውቅ፣ የታገቱ ወጣቶች የተጠረጠሩበት ጉዳይ ካለም ጉዳያቸው በአስቸኳይ ተጣርቶ ወደ መደበኛ የፍትህ ተቋም እንዲቀርቡ ብሏል። ፓርቲው በማንነታቸውና በፖለቲካ አመለካከታቸው ምክንያት ታስረዋል ሲል የገለጻቸውን ፖለቲከኞችን፣ ጋዜጠኞችን፣ የሰብአዊ መብት ተሟጋቾችን፣ የማህበረሰብ አንቂዎችና በሺዎች የሚቆጠሩ ንጹሐን ዜጎችን ያለ ቅድመ ሁኔታ እንዲፈቱ ሲልም ጠይቋል። መንግስት ዜጎችን በማንነታቸውና በፖለቲካዊ አመለካከታቸው ለይቶ ማሳደድ፣ ማፈንና ማሰር ያቁም በማለትም ነው ጥሪ ያቀረበው። የአሜሪካ አውሮፕላን ተሸካሚ መርከብ ኢራን አቅራቢያ መድረሱ ተሰማ። አሜሪካ ኢራን በምታካሄደው የኒውክሌር መርሃ ግብር ምክንያት ጫና እያበረታችባት ባለበት በአሁኑ ወቅት ግዙፍ የጦር መርከቦቿን በኢራን ዙሪያ እያሰማራች ነው። የቢቢሲ መረጃ አጣሪ ቡድን ደግሞ በመካከለኛው ምስራቅ በተለይም በኢራን አቅራቢያ እየተጠናከረ ያለውን የአሜሪካን ወታደራዊ ኃይል በቅርበት እየተከታተለ ስለመሆኑ ይጠቅሳል። ከ3 ሳምንት በፊት የአሜሪካ ግዙፍ የጦር አውሮፕላን ተሸካሚ የጦር መርከብ ወደ ባህረ ሰላጤው አካባቢ መድረሱ ከተዘገበ በኋላ ቢቢሲ የሳተላይት ምስል አማካኝነት መርከቡ የት እንደሚገኝ ማረጋገጡን ዘግቧል። መርከቡ ወደ አካባቢው ከተሰማራ ከ3 ሳምንታት በላይ ቢሆንም እስከ ትናንት ድረስ ግን ከሳተላይት ምስል እይታ ውጭ ሆኖ ቆይቶም ነበር። አሁን አብርሃም ሊንከን የተሰኘው የጦር መርከብ ከኢራን ቅርብ ርቀት ከኦማን የባህር ዳርቻ 240 ኪሎ ሜትሮች ርቀት ላይ እንዳለም ተረጋግጧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።